በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለም ዓለም። ለቅዱስ ኤፍሬም አእምሮውን ጥበቡን ምስጢሩን የገለጸች እመቤታችን ለሊቀ ጉባኤ ጌታውን ደምጸም አእምሮውን ጥበቡን ምስጢሩን እንድትገልጽላቸው ለኛም አስተዋይ ልቡናንና ሰሚ ጆሮን እንድትሰጠን አቡነ ዘበሰማያት ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን መጽሐፍ ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ሶርያዊ በሀገሩ ለባሃዊ በግብሩ ያሰኘዋል። ጥንተ ነገሩ እንደምንድነው ቢሉ ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዷል። ሄደው አርዮስን አውግዘው ለይተው ሃይማኖትን መልሰው ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ በዓለሙ መልቶ አይቷል። ራእዩን የገለጥክልኝ አምላክ ደገኛውን ምስጢር ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ በእንዲህ ያለ አርአያ ያየኸው ባስልዮስ ዘቂሳርያ ነው አለው። አምድ ጽኑ ነው። ቅዱስ ባስልዮስም በትምህርቱ የምእመናንን ልቡና ያጸናልና አምድ ብሩህ ነው፣ እሱም የደቀ መዛሙርቱን ልቡና ብሩህ ያደርጋልና። ቅዱስ ባስልዮስ ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ የቀረበት ምክንያት አልታወቀም። በርህቀተ ሀገርም ቢሉ በደዌ በእርጅና ምክንያትም ቢሉ ደርሶ ተመልሷልም ቢሉ አልታወቀም። ቅዱስ ኤፍሬምም ወዲያው ራእዩን ሄጄ ልረዳው አላለም። ስንኳን መምህሩን ማናቸውንም ቢሆን ካወጡበት ቦታ መልሶ ሳያደርሱ ትቶ መሄድ ሥርዓት አይደለምና መምህሩን መልሶ ከቦታው አድርሶ ስለ ሶስት ነገር ይሄዳል። መጀመሪያ በእንዲህ ያለ አርአያ ያየሁት መንፈሳዊ ወይስ ሥጋዊ ይሆን ሲል፣ ሁለተኛ ከእንዲህ ያለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛል ሲል፣ ሶስተኛ በጆሮ የሰሙትን በአይን አይቶ መረዳት ይገባል ሲል፣ በሄደም ጊዜ እንዳየው ሆኖ አላገኘውም። ቅዱስ ባስልዮስ ኩፌት ደፍቶ ኩፋር ጠምጥሞ ካባ ለንቃ ለብሶ ወርቀ ዘቦ ግምጃ ደርቦ መያዣው የወርቅ መነሳንስ አሲዞ የወርቅ ወንጌል በወርቅ አትሮንስ አዘርግቶ ሕዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እኔ ያየሁት መንፈሳዊ መስሎኝ ነበር እንጂ ለካ ስጋዊ ኖሯል። እስመ ጥበባት ይትከሰታ ለትሑታን ወአኮ ለእቡያን እንዲል እነሱንም ወይሬስዩ ነፍስቶሙ ከመ እንተ ሀለፈት ይላቸዋል። እስመ ውስተ ምይንት ነፍስ ይተሐድር ጥበብ ይላል። በእንዲህ ያለ ሰው ላይ እንዴት ጸጋ እግዚአብሔር ታድርበታለ? ወይስ ለመንፈስ ቅዱስ ሁለት ግብር አለው እያለ ይህንን ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት ያያል። ሁለተኛ ከአንደበቱ የወጣ ነጸብራቅ እሳት ሕዝቡን ሲዋሃዳቸው ይመለከታል። ይህ ትምህርቱ ነው። ሶስተኛ ተሐዋስያ ከልብሱ ላይ እናርፋለን እያሉ ብር ትር በማለት ከእሳት እንደገባ ጅማት ርርኩም ትር ብለው እንደ ቆሎ ሲረግፉ ያያቸዋል። በዚህም የተቃወሙት ብዙ ናቸው። እንዴት ፍጡር ፈጣሪ መስል እንደ እሳት ያቃጥላል ብለው፣ ለሱ ግን አልፈረሰበትም፣ ለከዊነ እሳት በቅቶ ነበርና። አራተኛ ከማይዝነ ቤተ መቅደስ ቆሞላችኋል፣ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡልኝ ብሎ አስጠርቶ አስወሰደው። ቅዱስ ኤፍሬምም እጹብ እጹብ እያለ እያደነቀ ይሄዳል። እንዴት ስሜን ያውቅ በስሜ ግብሬን ያውቅ በግብሬ ሀገሬን ያውቅ በሀገሬ ያስጠራኝ እያለ በሄደም ጊዜ አንድ ሰዓት ባስተርጓሚ ሲጨዋወቱ ቆይተዋል። ነገሩ ባይረዳለት አባቴ እንደዚህ ሶኑ ነገሩ አልተረዳልኝም፣ ያንተ ቋንቋ ለኔ የኔ ቋንቋ ላንተ እንዲገለጥልን ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ ተገልጦላቸው በደገኛው ቃል በቃል ተጨዋውተዋል፣ ተነጋግረዋል። ከዚህ በኋላ አባቴ እንግዲህ ወዲህ ልሂድ አሰናብተኝ አለው። መንፈስ ቅዱስ አነሳስቶ ያመጣ ከዚህ ልትኖር ነው እንጂ ልትሄድ ነው፣ ዕጣ ክፍል ከዚህ ነውና አትሄድም
ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሾሞ በሀገረ ስብከቱ አኑሮታል። ቅዱስ ባስልዮስ ካባ ላንቃ ወርቀ ዘቦ ግምጃ ደርቦ መታየቱ ለአክብሮተ ወንጌል ነው እንጂ እሱስ በውስጥ የለበሳት የምትኮሰኩስ የማጠላቂ ናት። ዛሬ አባቶቻችን ካህናት ለአክብሮተ ሥጋ ወደሙ ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽና ይዘው ወደ ቤተ እግዚአብሔር እንደሚገቡ። አምስተኛ ወነበረት አሐቲ ብእሲት ዘማአዝማደ ነገሥት ዘብዙ ኃጢአታ ይላል። ከአዝማደ ነገሥት ወገን የምትሆን ኃጢአቷ የበዛ አንድ ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖረው ነበር። ስለምን ቢሉ ተዘንግቶ ይቀርብኛል ብላ፣ አንድም ለመናገር ፈርታ አፍራ፣ ከብዛቱ የተነሳ ስንክሳር አከለ። ያንን እንደታጠፈ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጣ ብታይ አንዲት ኃጢአቷ ቀርታ አገኘች። ዘጽብት ለነቢብ ለነጊር ይላታል። ይልቁንስ ሳስባት የምታስጨንቀኝ ልናገራት ስል የምታሳፍረኝ ሁልጊዜ እረፍት የምትነሳኝ ይህች ከባዱ ኃጢአቴ እንደምን ትሁን አለችው። ይህስ ለልጄ ለቅዱስ ኤፍሬም ነው እንጂ ለእኔ አይቻለኝም አላት። አሁን እንዲህ ማለቱ ለሱም አይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና፣ አንድም ስትሄድና ስትመለስ ድካም ያለበት መንገድ ነውና በፈሊጥ በብልሃት ቀኑና ለመስጠት ነው። እሷም ሄዳ ቅዱስ ኤፍሬምን አባቴ ከቅዱስ ባስልዮስ ዘንድ ተልኬ መጥቻለሁ፣ እባክህ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። አይ አባቴ ትሕትና ልማዱ ነውና እንዲህ አለሽ እንጂ ለሱ ለሊቀ ካህናቱ ያልሆነለት ለእኔ እንዴት ይሆንልኛል? አይሆንልኝም አላት። አሁን ለቅዱስ ኤፍሬም የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ ወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና። ልጄ ተመልሰሽ ሂጂ፣ ነገር ግን በሄድሽ ጊዜ እንደ ቀደመው በሕይወተ ሥጋ ሆኖ አታገኙም። ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከበርኑ ላይ ከአስከሬኑ ላይ ጣዩ ይፋቅልሻል ብሎ መክሮ ሰደዳት። ብትሄድ እውነትም እንዳላት ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። በሕይወትከ መምህሬ አንተ ወድኅረ ሞትከ መምህሬ አንተ ስራይ ኃጢአታ ለዓመትከ፣ በሕይወተ ሥጋም በሕይወተ ነፍስም መምህሬ ንስሐ አባቴ አንተ ነህና ብላ ሳትጠራጠር ከበርኑ ላይ ብትጥለው ተፍቆላታል። ደምሰሰ በሕይወቱ ዘኃጣውያ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ይህም የካህናትን ክብር ሥልጣነ ክህነት ያጠይቃል። ካህናት በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንደሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋር ከያዕቆብ ዘንጽቢን ቤት በአንድ ሲማሩ አድገዋል። ከተለያዩ ዘመኑ ብዙ ነው። ተሾሟልና ሊጠይቀው ሄደ። ቢሄድ ሰላም ለኪ ኦ እግዝእቴ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእቴን ከወዴት አገኘኸው አለው። ምን ነው መምህራችን ነግሮን አለው። አይ መምህራችንስ አልነገረንም ከሞተ ብለህ ነው እንጂ አለው። ይመስክራ ይመስክር ብለው ሄደው ከመቃብሩ ዘንድ አባታችን መስክርልን አሉት። 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞቴ የሰ ኩሎሙ ሕዋሳቴ ወአዕጽምቴ ይወድሱኪ ወይብሉኪ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመ ኤፍሬም ወልዴ ብሎ መስክሮላቸዋል። ይኸውም የቅዱስ ኤፍሬምን ክብር ያጠይቃል። ቅዱስ ኤፍሬም በሕይወተ ሥጋ ሳለ መምህሩ ቅዱስ ባስልዮስ በአጸደ ነፍስ ሆኖ የሚያመሰግነው ምስጋና ተገልጦለት መናገር እጅግ ደግነት ነውና ሶርያዊ በሀገሩ ያሰኘው እስከዚህ ድረስ ነው። ለባሃዊ በግብሩ ያሰኘው እንደምንድን ነው ቢሉ ሞብርሌ፣ መርጠም፣ ብርጭቆ፣ ኩዝ፣ ካቦ እየሰራ ያን እየሸጠ የዕለት ምግቡን እያስቀረ ለነዳያን ይመጸውተው ነበረ። ሲመጸውተውም በጻድቃን በሰማዕታት በመላእክት ስም አይመጸውተውም፣ በእመቤታችን ስም ብቻ ይመጸውተው ነበረ። ምን ነው ጻድቃን ሰማዕታት መላእክትን ንቋቸው ነውን ቢሉ ንቋቸው አይደለም፣ የእመቤታችን ፍቅር አላዳርስ ብሎት ነው እንጂ። ከፍቅሩ ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልየው ነበረ። ምን ነው የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ፣ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው፣ እንደ መጎናጸፊያ ተጎናጽፌው እያለ ሲመኝ ይኖር ነበረ።
መንፈስ ቅዱስን የተመኙትን መግለጥ ልማዱ ነውና መንፈስ ቅዱስ ገልጦለት 1000 ድርሰት አድርሷል። አሃዘ እግዚኦ መዋግደ ጸጋከ እስከ ማለት ደርሷል። ዕለቱ ሰኑይ ነው። ጊዜው ነግህ ነው። የቀደመ ተግባሩን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን መጋረጃ ይጋረዳል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። በይነምን ትእክል ወድሶተኪ ዘይክሉ ሰማያውያን ወምድራውያን እመቤቴ። ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት አንቺን ማመስገን የማይቻላቸው እኔ ደካማው አንቺን ማመስገን እንደምን ይቻለኛል ላላት በከመ አለብወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንደገለጠልህ እንዳናገረህ መጠን ተናገር አለችው። በተረቱበት ይረቱበት እንዲሉ መልአኩ ቅዱስ ገብርኤል ትጸንሲ ባላት ጊዜ እፎኑ ይከውነኒ ዝንቱ፣ ይህ እንደምን ይሆንልኛል ብትለው መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያድርብሻል ብሎ ረቷት ነበርና እሷ በተረታችበት ቅዱስ ኤፍሬምን ረታችው። እሱም ባርክኒ ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ብልህ ደቀ መዝሙር ቅኔ አስቦ እንደሚቀኝ ድርሰት ደርሶ እንደሚጽፍ አይደለም። ብልህ ደቀ መዝሙር ከመምህሩ የተማረውን ቀለም ከመምህሩ ፊት ሰተት አድርጎ በቃሉ እንደሚያደርሰው እሷም ሰተት አድርጋ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት እየከፈለች አስደርሰዋለች። ስለምን ቢሉ እመቤታችን በሰባቱ ዕለታት መመስገን ፈቃዷ ነውና፣ አንድም በሰባቱ ዕለታት ትመሰላለችና፣ ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት የሚሆኑ 4 ባህርያት ተገኝተዋል። ከእመቤታችንም ለዘኮነ ምክንያተ ሕይወት በህላዩሁ የሚባል የፍጥረታት ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ ውሃ መልቶት ይዞት ነበር። ያንን ከ3 ከፍሎታል። አንዱን እጅ ለይትጋባ ማይ ውስተ ምዕላዲሁ ብሎ በዙሪያው ወስኖታል፣ ውቅያኖስ ይባላል። አንዱን እጅ ባለው አጽንቶ የብርሃናት መመላለሻ አድርጎታል፣ ጠፈር ይባላል። አንዱን እጅ ከላይ ወስኖታል፣ ይኸውም ብጽብጽ ውሃ ነው፣ ሐኖስ ይባላል። ይህ ምሳሌ ነው። ጠፈር የእመቤታችን ምሳሌ፣ ብርሃን የጌታ ይህማ በጠፈር ተመሰለች እንጂ መች በዕለት ተመሰለች ብሎ ዕለት የእመቤታችን ጠፈር ከእመቤታችን የነሳው ሥጋ ምሳሌ፣ ብርሃን አይለወጥም የጌታ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ኩሎ ሐመልማለ ዘር ዘይዘራ በበጊዜው ወበአጓዱ ባለ ጊዜ የሥጋውያን ምግብ የሚሆኑ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት፣ በምሳር የሚቆረጡ እጽዋት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ክርስቶስ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብሩህ ብርሃናት አበይት በገጸ ሰማይ ባለ ጊዜ የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ጠፈር ደፈር የማይከለክለው ህልፈት ውላጤ የማይስማማው ጉም ደመና የማይጋርደው ፀሐየ ጽድቅ ኢየሱስ ክርስቶስ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ኩሎ ዘመድ አሳት ወኩሎ ታዋስያን ዘቦ ላዕሌሁ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ 3 10 ፍጥረታት ተገኝተዋል። ከነዚህም ዕለቱን ወጥተው በረው ይሄዱ አሉ፣ ከዚያውም የቀሩ አሉ። ዕለቱን ወጥተው በረው ይሄዱ የኢጥሙቃን ያላመኑ የአረማውያን ምሳሌ፣ ከዚያው ከባህር ውስጥ የቀሩት የጥሙቃን ያመኑ የምእመናን ምሳሌ። አንድም ወጥተው በረው ይሄዱ ህርግዎ መንንወ ለዘዓለም ብለው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባ አጋንንቱን ታግሰው በጾም በጸሎት ተጠምደው የሚኖሩ የመናንያን ምሳሌ። ከዚያው ከባህር ውስጥ የቀሩት ሃይማኖት ተምረው ምግባር ሰርተው አስራት በኩራቱን አውጥተው በሕገ እግዚአብሔር ጸንተው የሚኖሩ የምእመናን ምሳሌ። ባህሩ የማይገቦ ምሳሌ ነው። አንድም ዕለቱን ወጥተው በረው ይሄዱ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ፣ በልብ የሚሳቡ የሰብአ ዓለም፣ በእግር የሚሽከረከሩ
ከገርል ወደ ገርል ከትሩፋት ወደ ትሩፋት የሚሉ የባህታውያን ምሳሌ፣ ዕለት የእመቤታችን ምሳሌ፣ ባሕር የጥምቀት ምሳሌ ነው። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከእህቱ ምጥ ተገኝቷል። ከእመቤታችንም ዳግማዊ አዳም የሚባል ጌታ በእህቱም ድንግልና ተገኝቷልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ዋመሳቢት ዕለት አይረፈ እግዚእነም ኩሉ ግብሩ እንዲል ያቺ የሥጋውያን ሁሉ ማረፊያ እንደሆነች ከእመቤታችንም የመንፈሳውያን ሁሉ ማረፊያ የሚሆን ጌታ ተገኝቷልና ይህ ውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅም። እስመን ከመን ሶበን እንዘን እመን ድህረን እየሰጡ ያስተረጉማል። ውዳሴ ዘሰኑ ውዳሴ በሰኑ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ እግዚእ ብሎ ያመጣዋል። ሰኑ ያለ የፍጥረት ሁለተኛ የምስጋና መጀመሪያ ቀን ሲል ነው። በዕለተ ሰኑ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ፈቀደ እግዚእ ያግዞ ለአዳም 5500 ዘመን ወደ ሲኦል ተግዞ በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። ምን ነው አመስግነኝ ብትለው ወደ ጌታ ሄደ ቢሉ መክበሪዋን ሲሻ ከዚያ ቅዱስ ሉቃስን ታኦፊላ መኮንነ እስክንድሪያ ይለዋል። በሱ ስብከት ያመነ ነው። የሐዋርያትን ሥራ ጻፍልኝ ቢለው መክበሪያቸውን ሲሻ እምጊዜ እርገቱ ለእግዚእነ ኢየሱስ ክርስቶስ ዘአሐዘ ይግበር ወይምሃር ብሎ ከክርስቶስ እርገት ጀምሮ እንደጻፈለ ጌታንስ ይሁን አዳምን ታዲያ ስለምን አነሳው ቢሉ ነገር ከስሩ ውሃ ቀጥሩ እንዲሉ ከስር ተርኮ ለመንገር አንድም አስከትላው መታ ነበርና ቢያየው አነሳው። ሕዙነ ወትኩዘ ልብ ሕዙነ ልብ ወትኩዝ ነው። እንዲህ ያለ ቅጽል ለመጽሐፍ ልማር ነው። ስመ ወግብረ ወልድ ተሚያጠ ወተውላጠ ህላውያት ጽጌያተ ወፍሬያተ ትሩፋት እንዳለው ያለ ነው። 5500 ዘመን አዝኖ ተክዞ ቆዝሞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። አዳምን የቤተ ፈት ሐዘን አላገኘውም። ቤተ ፈት ይህን ጊዜ እበላ እጠጣ እከብር የነበሩ ዛሬ ግን አጣው ነጣው ተዋረርኩ እያለ ነው የሚያዝነው። አዳም ግን ፈጣሬ አትብላ ያለኝን ዕፀ በለስ በልቼ ፈጣሬን አሳዘንኩት ብሎ ነው እንጂ በገነት አደርገው የነበረ ተድላ ደስታ ቀረብኝ ብሎ አይደለም። አልቦቱ ካልህ ህሊና ለአዳም ዘእንበለ ብካይ ላይለ ኃጢአቱ እንዴ አንድም ሐዘኑን ለጌታ ሰጥተው ይተረጉሙታል። 5500 ዘመን ሲፈጸም ያዘነ የተከዘ ሆኖ አዳምን ነፃ ሊያወጣው ወደደ። ተከዘት ነፍሴ እስከ ለሞት እንዴት ወአግብኦ አበዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ቀደመ ቦታው ይመልሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት ነው። የእርቅ ምልክት ነው። ንጉሥ ሎሌውን የተጣላው እንደሆነ ቤቱን፣ ንብረቱን፣ ርስቱን፣ ጉልቱን ይወርስበታል። ሰናፊል አትታጠቅ፣ ዘንግ አትያዝ፣ ከከተማ አትውጣ፣ ከአደባባይ አትቀመጥ ብሎ ሥርዓት ያጸናበታል። በታረቀው ጊዜ ግን ቤትህን፣ ንብረትህን፣ ርስትህን፣ ጉልትህን መልሼልሃለሁ እንደፈለግ ውጣ ግባ ብሎ ነፃነት እንዲሰጠው። አንድም ፍጡር ከሆነ ያለ ቦታ መኖር አይቻልምና ከዚያውም ዘንድ ያላየውን ከሚሰጡት ያየውን ቢሰጡት ያለመደውን ከሚሰጡት የለመደውን ቢሰጡት ይወዳልና አንድም ወደ ቀደመ ጌትነቱ ይመልሰው ዘንድ ወደደ። መንበረሂ ሶበ ሰማይከ ለቦ ለመንበር ዘውእቱ ድልወተ መለኮት እግዚእና ወመንግሥት ወስልጣን እንዲህ ሰአሊ ለነ ቅድስት ሰአሊ ለነ ቅድስትን ቅዱስ ኤፍሬም አልተናገረውም። ቅዱስ ያሬድ ለዜማ ማቅኛ አድርጎ ተናግሮታል። ይኸውም ሊታወቅ በሀገራቸው ከመጽሐፋቸው ቢፈልጉ ከቃላቸው ቢጠይቁ አይገኝም። ቅዱስ ያሬድም ከአፋ አምጥቶ ከልቡናው አንቅቶ አልተናገረውም። ሰአሊን ሰአለ ካለው ቅድስትን ቀደሰ ካለው ከግዕዝ ቃል አምጥቶ ተናግሮታል እንጂ 5500 ዘመን በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣው ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ሰረቀ በስጋም ድንግል ዘንበለ ዘርአ ብእሲ ህዳጉን ብርሃን ብሎ እስኪያመጣው ድረስ አርእስቱን ሰረቀ አለው። ፈቀደ እግዚእ ብሎ ነበርና ወዶም አልቀረም በግብረ መንፈስ ቅዱስ ያለ ዘርአ ብእሲ በስጋ ከድንግል ተወለደ። በስጋ አለ በባህሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘንበለ ዳይሙ በትስብእቱ እንዲል ልደቱን እንበለ ዘር ማድረጉ ስለምንድን ነው ቢሉ ቀዳማዊ ልደቱን ለመግለጽ ነው። ድኅረ ዓለም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ተአውቀ በዳህራዊ ልደት እንዲል አንድም በዘር በሩካቤ ተወልዶ ቢሆን ለአይሁድ ሩቅ ብእሲ ፍጡር ወልደ ዮሴፍ ለማለት በተመቻቸው ነበረ። ሶበሰ ተወልደ በዘራ ብእሲ ወብእሲት ዘከማይ ብዙሃን እምታዘበው ወምረሰዩ ሐሰተ እንዲል ያውስ ቢሆን ልደቱን ተፈቶ ካላቸው ያላደረገ ከድንግል ያደረገው ስለምንድን ነው ቢሉ ትንቢቱ ምሳሌው እንዲፈጸም ነው። ትንቢት ወነገርነኒ ከመ ሕፃን ወከመ ሥሩ ጽምት ምድር ዘኢሳይያስ እስመ እምኔኪ ይወፅእ ንጉሥ ጽጌ አስተርአየ በውስተ ምድርነ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከእህቱም ምድር ተገኝቷል። ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነው። አንድም ሔዋን ከእህቱም አጽመ ገቦ ተገኝታለች። ጌታም ከእህቱም ማኅፀን የመገኘቱ ምሳሌ ነው። አንድም ሔዋን ከእህቱም ጎን ስትገኝ ሕማም እንዳልተሰማት እመቤታችንም ጌታን በእህቱም ድንግልና ስትወልደው ምንም አይነት ሕማመ ወሊድ አልተሰማትምና። አንድም ቤዛ ይስሐቅ በግ ከእህቱም ጉን ተገኝቷል። ጌታም ከእህቱም ማኅፀን የመገኘቱ ምሳሌ። አንድም ጽምዓ ሶምሶንን ያራቀች ውሃ ከእህቱም መንሰከ አድግ ተገኝታለች። ጽምዓ ነፍሳትን ያራቀ ማየ ሕይወት ጌታ ከእህቱም ማኅፀን የመገኘቱ ምሳሌ ነው። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ሚስጥሩ እንደምንድን ነው ቢሉ ከመትኩን መራሂተ ለሃይማኖት አባይ እንዲል እመቤታችን ድንግል ወም እንደሆነች እሱም አምላክ ወሰብ ነውና። አንድም እመቤታችን ድንግል ወም እየተባለች ስትመሰገን እንደምትኖር እሱም አምላክ ወሰብ እየተባለ ሲመሰገን ይኖራልና። አንድም እመቤታችን እናትነቷ ድንግልናዋ እናትነቷን እንዳለወጠ ሁሉ የእሱንም ሰው መሆኑ አምላክነቱ ሰው መሆኑን አልለወጠውምና ዋዳነነ ተወልዶም አዳነ ለሔዋን እንታሳታ ከይሲ ፈታ ላሊያ እግዚአብሔር እንዘይብ ብዙ በዞ ለማምኪ ወለጻርኪ ላይሊሃ ለሔዋን ድረ ፈታ ሲል ነው። በሕማም ለዲ ወወልደኪ ይኩን ምግባኪ ሀበምትኪ ወውእቱ ይቅኔኪ እንዲል ሕማምሽ ጻዕርሽ ገአርሽ የብዙ አደርገዋለሁ ብሎ እባብ ባሳታት በሔዋን ላይ ከፈረደባት በኋላ ሰምረ ልቡ አበ ፍቅረ ሰብ ልቡ የሰውን ፍቅር ወደደና ዋጋዛ ሔዋንን ነፃ ወጣ። ምን ነው ያሳታትማ ዲያብሎስ አይደለምን? ስለምን እባብ አለው ቢሉ በግብሩ ነው። ከይሲ በመርዙ እንዲጎዳ ዲያብሎስም በግብሩ ይጎዳልና። አንድም በማደሪያው ነው። ወበስመ ሀዳሪ ይጼዋ ማህደር ወበስመ ማህደር ይጼዋ ሀዳሪ እንዲህ ሲያስታት ቅሉ በስጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ነውና። አንድም እባብ ጥቂት ስቁረት ቀዳዳ ያገኘ እንደሆነ ጥልቅ ብሎ ገብቶ ያሰፋታል። ሰይጣንም በነፍስ ላይ ጥቂት ጽነት ኃጢአት ያገኘ እንደሆነ ጥልቅ ብሎ ገብቶ ያችን ነፍስ ከፍሬ ሃይማኖት ከጸጋ መንፈስ ቅዱስ ይለያታል። አንድም እባብ ከሰውነት አንዱን አካል የነከሰ እንደሆነ መርዙ በሰውነት ሁሉ ተሰራይቶ ሰውነትን ሁሉ እንደሚጎዳ ሰይጣንም በአንዲት በሔዋን ባደረገው አመፅ ሰውን ሁሉ ጎድቷልና። አንድም ያግዕዞ ለአዳም ብሎ ነበርና ሔዋንንም ነፃ ወጣ። ሔዋን ምክንያተ ስህተት ናት፣ ከገሃነም አልወጣችም የሚሉ መናፍቃን አሉና ወአግዓዛ ሲልባቸው በዚህ ይረታሉ። ሳሊ ለነ ቅድስት ሔዋንን ነፃ ካወጣት ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኢየሱስ ክርስቶስ ቃል ዘተሰባ ፈቀደም ሰረቀም ያልኩት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነው የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ይኸውም ብቻ ለመለኮት ብቻ ለትስብእት ይወጣለት ስም አይደለም። ከሁለት አካል አንድ አካል
ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው እንጂ። ወነግር አነሂ ከመይ መፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘንበለ ትስብእት ወይ ለትስብእት ዘንበለ መለኮት ክርስቶስ ሀ ይሰመይ ወእምቅድመ ትስጉት አልቦ ዘይሰምዮ በዚህ ስም ለቃለ እግዚአብሔር ክርስቶስ እንዲህ ዋደረ ላዕሌነ ባህሪያችንን ባህሪ አደረገ። ተሰባ ብሎ ሀደረ፣ ሀደረ ብሎ ተሰባ አለ። ሰብአ ውላጤ ተሰባ ያለውን ይዘው ውላጤ እንዳይሉ ሀደረ አለባቸው። ሰብአ ህድረት ሀደረ ያለውን ይዘው ህድረት እንዳይሉ ተሰባ አለባቸው። በተሰባ የተነሱ መናፍቃን በሀደረ፣ በሀደረ የተነሱ መናፍቃን በተሰባ ይረታሉ። ተሰባና ሀደረ እንደ አለቃ እንደ ጠበቃ እንደ ጭቃ እንደ ጨፈቃ ይጠባበቃሉ። ላዕሌንም አለ ሥጋ በቅድምና ነበረ ኋላ ባህሩን አግዝፎ ታየ የሚሉ መናፍቃን አሉና ላዕሌነ ባለው ወበስቴትነ ይላል በጽር ምላሹ። በዚህ ይረታሉ። አንድም እንደ መስኖ ውሃ ገብቶ ወጣ ሥጋን እንጂ ነፍስን አልነሳም የሚሉ መናፍቃን አሉና ነፍስንም ሥጋንም ነስቶ እንደ ተዋሃደ ለማጠየቅ ላዕሌነ ወበስቴትነ ይላል። በዚህ ይረታሉ። ወሪነ ስባቲሁ ከመስባተ አሐዱ አህላቡ ለአባቱ እንደ አንድ ልጅ የሆነ ክብሩን አየን። ለአባቱ አንድ የሆነ ልጅ ደጃፍ የመለሰውን ማጀት የጎረሰውን ንብረት ሁሉ የሚወርስ እርሱ ነው። ሌላ ተወራራሽ ተቆራራሽ የለውም። ጌታም እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለ ሁሉ የኔ ነው፣ ለኔ ያለ ሁሉ የአባቴ ነው ብሏልና። አንድም እንደ ጌትነቱ ክብሩን አየን። ወይሰገድ ከመዋህድ ውእቱ እንዴል። አንድም ወርኢነ ስብሐቱ ከመስባተ አቡሁ አሃዱም ይላል። ስብሐቱ ለዋህድ ነው። የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየን። የባሕሪ አባቱ በኤልያስ አድሮ አንድ ምውት በኤልሳ ላይ አድሮ ሁለት ምውት ሲያስነሳ እንዳየን የባሕሪ ልጁ ኢየሱስ ክርስቶስም ሰው ሆኖ የዕለት ምውት ወለተ ኢያኢሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲያስነሳ አየ። አንድም የባሕሪ አባቱ በሙሴ ግንባር ብርሃን ሲስል እንዳየን የባሕሪ ልጁ ኢየሱስ ክርስቶስም በደረቅ ግንባር ዓይን ሲፈጥር አየ። ሊቅ ወዴት ነበረና አየን አለ ቢሉ በብሉይ ኪዳን የነቢያትን ዓይን አድርጎ በሐዲስ ኪዳን የሐዋርያትን ዓይን አድርጎ ከዚያ ባሕርያቆስ የሐዋርያትን መብል መጠጥ አድርጎ ንህነሰ በላይነ ወሰተይነ ምስሌሁ ከሱ ጋር በላን ጠጣን ብሎ እንደተናገረው ሰምረ ይሳለነ ይቅር ይለን ዘንድ ወደደ። 3 ጊዜ ፈቀደ ሰምረ ሰምረ አለ። ለአዳምና ለሔዋን ለሕፃናቱ ለነፍስ ለሥጋ ለደማዊት ነፍስ እንደካሰልን ለማጠየቅ። አንድም ያዳነን በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነውና እስመ ፈቃዱ ወበስምረታሁ ወመንፈስ ቅዱስ መጽአ አዳነነ ብሎ አሁን ወደፊት እንደሚያመጣው ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢቱን በሚያስፈጽም ስጋውን በሚገልጥ በግብረ መንፈስ ቅዱስ ተገልጦለት የአማኑኤልን ምስጢር አየና ወበንተዝ ጸራ ስለዚህ ነገር አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዚህ ስም አብይ ጥቀ ዘኢይክሉ ፈሊጦቶ እንዴት ጸርሃ አለ። አሁን በነቢዩ በኢሳይያስ ጩኸት ኖሮበት አይደለም። ጮኸው የተናገሩት ነገር ከሩቅ እንደሚሰማ ሁሉ እሱም ናሁ ድንግል ትጸንስ ወትወልድ ወልደ ብሎ የተናገረው ትንቢት ጽንፍ እስከ ጽንፍ ደርሶ እስከ ዕለተ ምጽአት ሲነገር ይኖራልና እንዘይ እንዲህ ብሎ ሕፃን ተወልደ ለነ ልጅ ተወለደልን ወልድ ተውበ ለነ ወልድ ለኩነተ ሥጋ ተሰጠልን። አንድም ወልድ ተወልደ ለነ ወንድ ልጅ ተወለደልን። ወሕፃነ ተውበ ለነ ብላቴና ሆኖ ለሕማም ለሞት ተሰጠልን። ከዚህም መናፍቃን ለመለኮት ሕጸጽ አካል ሕጸጸ ክብር ነበረው ሥጋ ምልአተ አካል ምልአተ ክብር ሆነው ብለዋል። ለነ አለባችሁሳ ለሱማ ቢሆን ሎቱ ባለ ነበረ ሲሏቸው በዚህ ይረታሉ።